ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የጠፋ ብያለሁ። እንዴት ናችሁ? ውድ ቤተሰብ ረመዳን እንዴት ነው? እንግዲህ መጨረሻው እኮ 21 ቀን ወይም ደግሞ 10 ቀን ቀረን ማለት ነው። አሽሩ አዋኸር የሚባለው ይቺ ሰሞኑን ማለት ነው ትልቋ ቀን ቆንጆዋ ሰዓት ሱብሃንአላህ ለይለቱል ቀድር ኸይሩል ሚን አልፍ ሸህር የተባለችት ጊዜዋ ሰዓቷ ያው አሁን ነች መሰል ኢንሻአላህ። ሁላችንም በዱዓ እንበርታ። በነገራችን ላይ በዱዓቸው አስታውሱ እህቶቼ፣ አላህ ይጠብቃችሁ፣ ሀገራችንን ሰላም አላህ ያድርግልን ኢንሻአላህ። በጣም ጠፍቻለሁ በነገራችን ላይ ኔትወርክ በጣም ይቆራረጣል። በተለይ ገጠር ስወጣ በቃ ኔትወርክ ይሄዳልና ይሆናል አንዳንዴ መመላለስ ነው ያስጠላኛል ያለ ጉዳይና ቢያንስ ማለት ከተማ ላይ ይኖራል፣ ግን ያለ ምንም ሀጃ ብቻ ላይ ኢንተርኔት ተብሎ አይከድምና ደግሞ ረመዳንም እስከሆነ ቤተሰብ ድረስ ማይገዝ ትልቅ አጅር አለውን በማለት ኢንሻአላህ ለዛ ነው የጠፋሁት። አንዳንድ እህቶች ጠፋሽ ምንድነው ሰሞኑን ኦንላይን የለሽም? በተለይ ቴሌግራም ላይ የምትገቡልኝ እህቶች የምሬን እምላችሁ 3 ቀን ነው የሚፈጅ ለማውረድ ማለት ነውና አንዳንዴ ተፈንጣሪ ዳታ ወይም ደግሞ ኢንተርኔት ብቅ ሲል በተለይ ማታ ላይ ነው አንዳንዴ የሚመጣ ማለት ነው። ያንንም የለም በነገራችን ላይ ማለት ነውና ያው አልহামዱሊላህ ረብል ዓለሚን ዛሬ እስኪ ኢንሻአላህ ኢንተርኔቱ ወይም ደግሞ ኔትወርኩ በስነ ስርዓት ሊሰራ ነው መሰለኝ ኢንሻአላህ። እና ውድ ቤተሰቦች ያው ረመዳን እንጠቀምበት ኢንሻአላህ። ሁላችሁም በአረብ ቤት ያላችሁ እህቶች አላህ ኢየሱ እንደው ያ ረብ ከሪም ኢንሻአላህ ከሰው ቤት ወደ ራሳችሁ ቤት የምትሆኑ የደስታ ህይወት የመረጋጋት እንዲሁም ደግሞ ሰኪና ያለው መብቃቃትን አላህ አድሏችሁ ሀገራችሁ የምትመለሱ አላህ ያድርጋችሁ። ባረከላሁ ፊኩም። ዛሬ ያው እንግዲህ ብዙ ጊዜ ሱብሃንአላህ ግርም የሚያረጋኝ ነገር አለ። ሁሌም በሚዲያ ላይ ብዙ ጊዜ ሱብሃንአላህ ኢስላም ጠል የሆኑ ክርስቲያን ወገኖቻችን ብዙ ጊዜ እስልምናን በተለይ በቃ ማለት እንዲኖር አይፈልጉም። እስልምናን በጣም ያጠለሹታል። እስልምናን በጣም ይሆናል አይደለ በቃ ከምላችሁ በላይ እና ሱብሃንአላህ እነሱ በጠሎት ልክ ግን እስልምና የበላይ ነው። አልহামዱሊላህ ረብል ዓለሚን እና አጂብ እኔ ይገርመኛል ሱብሃንአላህ ስለ ኢስላም ወይም ደግሞ ኢትዮጵያ ላይ ኢስላም እንዳይኖር ቢፈቀር ነው ነብዩ ሰለላሁ ዐለይሂ ወሰለም ሄዶ ወደ ሀበሻ ብለው እነዛ ምርጦች ሰሃባዎች እነዛ እንቁዎች ነብዩን አቅፈው አይተው የነበሩ ወደ ሀበሻ ባልተሰደዱ ነበርና የሀበሻ ንጉስን ባልተቀበላቸው ነበር። ግን ሱብሃንአላህ ተቀብሏቸው ዛሬ ኢትዮጵያ በኢትዮጵያነቷ ሀበሻ ተብላ እንድትጠራ በተለይ በአረቡ ዓለም ቢላል አልሐበሺ እየተባለ ብዙዎች አረቦች የሚያውቁት በቢላል ነው ሙአዚኑ እየተባለ ማለት ነውና ነብዩ ሰለላሁ ዐለይሂ ወሰለም ነበሩ ሀበሻን ወይም ደግሞ ኢትዮጵያን ያስጠሯት። ግን እንዳለመታደል ሆኖ ሱብሃንአላህ ኢስላም በተለይ ረመዳን ላይ ሲባል ጠላቶች ይበዛሉ፣ ተሳዳቢዎች ይበዛሉ፣ በጣም ብዙ ነገርና ያንን ሁሉ ችለን ግን እንደዛ ሆኖ እያለ ደግሞ አላስችላቸው አለ ማለት ነው። ሱብሃንአላህ ያን ሁሉ ችለን እየኖር በነገራችን ላይ አንድ ነገር ልንገራችሁ የምር ለሁላችሁም ማለት ነው አይደለም ለሙስሊሙ ካፊሮች ወገኖቻችን ራሱ ኢስላም በተደፈረ ቁጥር በተሰደበ ቁጥር የበላይ እንደሚሆን ሱብሃንአላህ። በነገራችን ላይ በዚህ አጋጣሚ እኛ ሙስሊሞች በህይወት እያለንም ሞተንም እናሸንፋለን፣ የበላይ ነን። የመሬን ነው የምላችሁ አልহামዱሊላህ። ዱንያ ላይ ስንኖር እንደዚህ ብዙ አጅሮች ያሉ ረመዳንን የአረፋ ቀን በቃ በየጊዜውኛ ስንበላ ስንተኛ ስንጠጣ ስንጸዳዳ ራሱ በምንደሰተው አንድ ባልና ሚስቶች ራሱ አብረው ሲያድሩ የሚደሰቱበት ደስታ ብቻ ሳይሆን አጅርም አለው። አላህ ዘንድ ጥሩ ነገር ይጻፍልናል። እንዲህ ነው በቃ ኢስላም እና ለዛ ስለሆነ መሰል ኢስላም ጠላት ይበዛበታል፣ ሁሉ ጊዜ የበላይ ይሆናል። ባረከላሁ ፊኩም። እና የዚህን ያክል እስልምናችን ውብና ቆንጆ ነውና ለዛ ነው ሙተንም በህይወት እያለንም አሸናፊ ነን የምንለው። እንግዲህ አስቡ አንድ ወንድ ለሚስቱ በሚያጎርሰው ጉርሻ ትልቅ ሰደቃ ወይም ደግሞ ምጽዋት ወይም ደግሞ ሰደቃ ካገኘ አጂብ። እንግዲህ ይሄን ያክል ኢስላም ትልቅ ከሆነ ጀነት ደግሞ ለኛለን ማለት ነው ተስፋ የምናረገው። አላሁመ ኢና ነስአሉከል ጀነ ያ ረብ። ዱዓውዶች ይቺን ቪዲዮ የምታነቡ ሁሉ ለኔም ለቤተሰቦቼም ለእናንተም ዱዓ አድርጉ። አላህ ሆይ ያ ረብ ዱንያ ላይ ያላየናቸው ነብዩን በአኺራ ላይ እንድናያቸው። ባረከላሁ ፊኩም።
እና እስኪ ወላሂ ምሬ ነው በጣም ያጀበኝ አንድ ቪዲዮ ላመላክታችሁ እስኪ ላሰማችሁ ማለት ነው። በተለይ ይሄ ዘመድኩን በቀለ ደማ እንዳለ ምረታብ እንዲህ አንዳንድ ኢስላም ጠሎች ማለት ነው። ሱብሃንአላህ ግልጽ ነው እኮ ጥላትነታቸውና አጂብ እኔ ይገርመኛል ወላሂ ሱብሃንአላህ። ባረከላሁ ፊኩም። ለማንኛውም ቪዲዮውን እስኪ አብረን እንመልከት። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ። የዜና ማሰራጫ የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ። የኢትዮጵያ ዜና አገልግሎት እንደዚህ ያደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ኢፍጣር አዘጋጀ። በመንግስት ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እንዲሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸጥ የእነሱ ደጋፊ የሆነው ቁጭ አሸዋቸው አይደለም የምታዩት ነገር ነው። ተጨቆን ያሉት ሰዎች አሁን አምተዋል። ስለዚህ እኛ ይህንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ መግለጫ ታወጣላችኋለች። እንደዚህ ምናምን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን። ወላሂ በጣም ነበር የሳቆዶችዬ ወደ ሀገር ልጆች ወደ ቤተሰቦቼ በጣም ይሄ ሰውዬ ማለት ነው የሚገርመው ከጥላቻው የተነሳ አጅባጅ በቃ አፉ ተንተባተበ ማለት ነው። አፉ ተንተባተበ። በነገራችን ላይ የፈለገ ጧፍ እንዳተላለ አንድ ትገለከለ የዱሃ የሚሄድ ፈልግ እንደፈለገ መሆን ትችላለህ፣ እንደፈለገ መዝለል ትችላለህ። መብት እኮ ነው። ስለሌለ ቢኖርህ እንደኛ ፏ ትል ነበር። ይኸውልህ አባቴ እንደምታየው ያው እንግዲህ ያዘችኝ እቴ በጅምላ ነው ለእናቷ ማለት ነው። ከፋፈል መሰለኝ ኢንሻአላህ አላህ አጅሯን ያብዛላት። በታማኝነት ኢንሻአላህ ከሰው ሀገር አውጥቶ በሀገሯ ላይ ደስ በዛንሳትና ኢንሻአላህ የዘንድሮን ረመዳን ብቻ ሳውዲ አረቢያ ላይ ጽማ ከርሞ ወይ እንግዲህ ትዳርካላት ከባለቤቷ ከልጆቿ ጋር ከሌላት ደግሞ አላህ ሳሊሁን ባልሰጥቶ በሀገሯ ላይ ወይ ደግሞ ከቤተሰቦቿ ጋር የምትጾም አላህ እንዲያደርጋት የሁል ጊዜ ምኞቴና ዱዓዬ ነው። በነገራችን ላይ እንደምታዩት የቡና ከአዲስ አበባ የመጣ 5 ኪሎ ቡና ነው። በጣም ቆንጆ ቡና ነው። እኔ በቡና ማለት ነው ብዙ ብር ተቀበላችሁ አይክፋችሁ ዶችዬ ለምን መሰላችሁ? ቡና ቦታ ነውና ይሄ ቡና አንድ ለቀሙሽ ካለው ወላሂ እኔ ይሄንን ቡና ባለቤት የተራሱ አልፈልግም መልሽ ካለችኝ መልሽ ኪሎ በአንድ ሺህ ብር ሸጥኩ ሁኔታው ማለት ነው። እና ማለት ቆንጆ ቡና ነው ያመጣሁላት ማለት ነው። ይሄ 5 ኪሎ ስኳር ነው። ይሄም እንደዛው 5 ኪሎ ስኳር 10 ኪሎ ደግሞ 5 ኪሎ አለ 15 ኪሎ። ይሄ ዘይቱ ከአዲስ አበባ ነው ያመጣሁላት። እዚህ ጋር ደግሞ 5 ኪሎ ገብስ አለ ያንሰፈስፈዋል። የሾርባ 5 ኪሎ ደግሞ የሾርባ አዘጋጅ ያ ደግሞ ፍርኖት 25 ኪሎ ነው። እንደምታዩት ያ 3 ካርቶን ታምር ነው። ላይ ደግሞ ሳሙና ብላኛለች ለቤተሰቦቿ ማለት ነው። ኢንሻአላህ እንግዲህ ይሄንን አቢሲኒያ ምን ዛሬ በንግድ ባንክ ኤቢሲ ምናምን ዳሽን ተደዋው እየጨርሻለሁ። እንደውም የሚገርም ነገር ማለት ነው። እኔ አቢሲኒያ አካውንት አለኝ፣ ግን ብዙ ጊዜ አቢሲኒያ አካውንት አለኝ እንጂ እንዴት እንደሆነ አላውቅም። አንድ ቀን ግን አዲስ አበባ ለጋችሁ የመሰላችሁ አንድ አፍሪካ ቲቪ ላይ የሚያስተምር አንድ ወንድማችን አለ። ኡመር ነው ዋትስአፕ በተለይ ዋትስአፕ ብቻ ሁሌ የሱን ፎቶ አየሁትና አንዳንዶቻችሁ በቴሌግራም ትመጣላችሁ፣ አንዳንዶች በዋትስአፕ አንዳንዶች በኢሞ በጣም ነው። ከዛ የሆነ ሰው ከፈተኝ የሚገርም አልሐምዱሊላህ ረብል ዓለሚን ብዙዎች እንደዚህ የሚያዙ ሁሉ ቤተሰቦች ዘመዶች አህሎችና በጣም ሩቅ ቦታ ስላልሆነ አንዳንዴ የሆነ ነገር ሲደናገር ወይም ደግሞ እኔ ሳስቀር መልሼ አይቼ ቴክስቴ ምናምን ይሄ ነገር ቀርቶብኛል
እና ልስጣችሁ ብዬ ቤታቸው ድረስ ሂጄ ነው የምሰጥ ማለት ነው። ለምሳሌ አንድ ዴ 2 ኪሎ ስኳር አዘዛኝ 2 ኪሎ ስኳር አዘዛኝ 3 ኪሎ አድርጌዋለሁ። ለካፊር ከምሰጥ ሞቴን እመርጣለሁ እንትን ብዬ አንስቻለሁ ማለት ነው። እንዲሁም ደግሞ አንዷ 2 ኪሎ ቡና አዘዛኝ 1 ኪሎ ቡና አድርጌዋለሁ። ያው ለቤተሰብ ከፋፊ ምናምን ስለሚል በጣም ይደናገራል። ለምሳሌ አንዷ እህት 3 ኪሎ ስኳር አዛ 3ቱንም በ3 ኪሎ አድርጊው ስትለኝ እኔ እንደውም ረስቼዋለሁ። ግን ከፍ ብዬ ቴክስቱን ስመለከት አልሐምዱሊላህ እንደዛ አድርጌ ስከፋፍል የመደናገር ባህሪ አለ። ያ ማለት ላይ እነዛ የገደሉት ሰዎች ማለት አይደለም። ምንም ነገር ሰው ይወሚገሉ እና ምን ላችሁ አላገኙም። አንድ ነገር እንግዲህ እንደዚህ አድርጌ ታዝዣለሁ። በቅርብ ቀን ውዴቴ የምር ነው አላህ ይጠብቅሽ። ምን የነካ የለውም በረካ ከመጥፎ ነገሮች ሁሉ ከበላዎች እንዲሁም ደግሞ ከመጥፎ በሽታ አላህ ነጃ ያውጣሽ ኢንሻአላህ። ረመዳንን የምትጾሚበት ደስተኛ አላህ ያድርግሽ። በነገራችን ላይ አንድ ነገር ነው ብዙ ጊዜ እኔ ስጠይቃችሁ ዋጋ ስነግራችሁ እንደዚህ አቡ መሐመድ እንደዚህ እያለ አትሸወዱ። እኔ ከእናንተ ማለት ነው ህፃን ልጅ አይደለም ከምወስደው ይልቅ የምለፈው ልፋት በጣም ቀላል እንዳይመስላችሁ ወላሂ። ማለት ከዚች ካለሁበት 20 ሴንቲሜትር ለመሄድ ወላሂ 50 ብር 100 ብር የሚልጣችሁ እንደው አንዳንዴ ናተሉ ይሄ ነገር ታግሽ። አንዳንዴ እኮ በጋሪ ማምጣት እየቻልኩኝ በእጅ ጋሪ